بسم الله الرحمن الرحيم إن الحمد لله نحمده تعالى ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كلام الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار أعاذني الله وإياكم من البدع والخرافات والشركيات والنار إن شاء الله سبحانه وتعالى كفقدوا ودو فقدو كاغنانين አንዳንድ ነገራቶችን እንባባላለን ኢንሻአላህ ያው ለኡሉጌታ አላሁ ስብሓነሁ ወተዓላ እንዳለው ወዘኪር ፈኢነ الذክራ ተንፈዑ الሙእሚኒን አስታውስ ሙሐመድ ሆይ ማስታወስ ለአማኞች ይጠቅማልና እንዳለው ከዚህ ርዕስ በመነሳት ወንድሞቼንና እህቶቼን የተወሰነ ነገር ማስታወስን እወዳለሁ ኢንሻአላህ ይሄ መሰባሰብ በአላህ ስብሓነሁ ወተዓላ ዲን ላይ ስለ ዲናችን ለመመካከር ስለ አላህ ስብሓነሁ ወተዓላ ለመመካከር ስለ ነቢዩ ዓለይሂ ሰላቱ ወሰላም ለመመካከር መገናኘት ትልቅ የሆነ ጸጋ ነው ዒባደላህ ምክንያቱም ሰዎች የሚሰባሰቡበት የሆነው ነገር ብዙ ነገር አለ አሁን ላይ ሰው ለፖለቲካ ይሰባሰባል ለቅሬ ይሰባሰባል ለቢድዓ ይሰባሰባል ለመውሊድ ይሰባሰባል ለተለያየ አላህን ለሚያስቆጣ ሙሐረማት ሽርክያት ቢድዕያት ይሰባሰባል የአላህን ንግግር ለመተዋወስ የነቢዩን ዓለይሂ ሰላቱ ወሰላም ንግግር ለመተዋወስ መሰባሰብ ምንኛ ያስደስታል አላህም ሱብሓነሁ ወተዓላ ለእንደዚህ አይነት ስብስብ የሰጠውና ቃል የገባው ብዙ የሆኑ ደረጃዎች አሉ ማለት ነው ያው እንደምታውቁት ማለት ነው እና ወደ ዋና ፕሮግራሜ ስገባ እኔ አንዳንድ ነገራቶች ልል የፈለኩት ማንኛውም ሰው ዓላማው የሆነ ሐሳቡ የሆነ እንደው በየት ላግኘው እያለ ለሚሮጥለት ነገር ለዛ ነገር እስኪ ስለሱ የተወሰነ ነገር ከሸሪዓ እይታ አንፃር እንባባላለን ብዬ ስላሰብኩ ነው ይጠቅማል ብዬ ስላሰብኩ ነው ኢንሻአላህ فكل الإنسان መቼም ማንኛውም ሰው في هذه الحياة الدنيا እዚች ቅርቢቱ ህይወት ላይ يسعى إلى السعادة ወደ ደስታ ነው የሚሮጠው ደስታን ለማግኘት ነው ሌት ተቀን የሚለፋው ደስታን ለማግኘት ነው وهي مطلوب
حقيقي لجميع الناس أو مطلب حقيقي لجميع الناس لسوج باتقالي ونتا يمفلق ونتا بنور دستا يام لمدست نقاريوم لمدست ገበሬውም ለመደሰት ባለስልጣኑም ለመደሰት ደስታን ለማግኘት ነው ሁሉም ጠብር ግፍ የሚለው እንደው ጥሩ ህይወት ለመኖር ቤት ልገንባ ለምን ጥሩ ህይወት ለመኖር ብር ላገኝ ለምን ጥሩ ህይወት ደስታ ያለው ህይወት ለመኖር ስልጣን ጥሩ ህይወት ለመኖር ሰዎችን እያዘዙ ለራስ ቁጭ ብሎ ለመኖር ያው ለደስታ ነው ለደስታ ህዝብ ሁሉ ይሯሯጣል ጧት ማታ ሌት ቀን ይሯሯጣል المؤمن والكافر አማኝም ይሁን ያመነም ይሁን የካደም ይሁን ለደስታ ይሮጣል ዒባደላህ ያው ያስተያየቱ ይዘት ቢላይም ማለት والبر والفاجر ማንኛውም መልካም የሚሰራውም መጥፎ የሚሰራውም አመፀኛውም ትክክለኛ አማኙም ከሃዲውም ሙብተዲዑም ሱንዩም والغني والفقير ደሃውም ሀብታሙም ይሮጣል ደስታ ለማግኘት እማይለፋ የለም ያለፋፉ ይዘት ይለያያል እንጂ ማለት ነው ሁሉም ሁላቸውም እንዳጠቃላይ ይሪዱን السعاده ደስታን ነው የሚፈልገው ማንንም አካል ማለት ነው ولكنهم ነገር ግን እንደይታ ስንመለከተው يختلفون في نظراتهم لها ለችን ደስታ ለማግኘት ያላቸው አስተያየት የተለያየ ነው ያኛው ይሄንን ባረግ አገኛታለሁ ይላል ይሄኛው ይሄንን ባደርግ አገኛታለሁ እቺን ደስታ የምትባል ይላል እንጂ የሰዎች ሂደታቸው ይለያያል እንጂ ሁሉም ለደስታ ነው የሚሮጠው መየራሃ የሚያታለ ደስታ ትገኛለች في جميع المال ገንዘብን በመሰብሰብ ወደራሂም የተለያዩ ብሮችን ወርቆችን በማከማቸት ብዙ በመስራት ብዙ ብር በመያዝ ደስታ ይመጣል ብሎ የሚያያለ በጎን ማለት ነው በጎን ይሄንን የሚያያለ ሌላኛው ወመየራሃ የሚያያለ في الحصول على المناصب الرفيعة ትልቅ የሆነን ደረጃ በማግኘት ትልቅ የሆነን ደረጃ በትምህርት ተመርቆ ወጥቼ ወርጄ ከታች ጀምሬ ከአካዳሚ እስከ ላይ ከትንንሽ ትምህርት ቤት ደረጃዎች እስከ ላይ እስከ ኮሌጅ እስከ ዩኒቨርሲቲ ጨርሼ ከዛ በኋላ ተመርቄ የሚሆን ከሆነ ደስታ የሆነ ህይወት እኖራለሁ የሚመስለው አለ ወከذلك ትልልቅ ስልጣኖችን በማግኘት ነው ደስታ የምትገኘው ብሎ የሚያስብም አለ የሚያስባል وآخر ሌላኛው ደግሞ የሚያያለ يراها في الحصول على الشهادات العالية ትልልቅ የሆኑ የሸሃዳ የምስክር ወረቀቶችን በማግኘት በመመረቅ በዲፕሎም ሆነ በዚህ በመመረቅ ነው የሚገኘው ጥሩ ህይወት ይመስለዋል ደስታ በዚህ የሚገኝ ይመስለዋል ሌላኛው ደግሞ አረዳ ይሄ ሁሉ ዲካም ነው በባህር ሄዶ ነው ደስታ የሚገኘው ይመስለዋል ደግሞ ሌላው ማለት ሁሉም የሚያይበት የራሱ እይታ አለው ይሄን ሁሉ ተምሮ እንደዚህ ወጥቶ ወርዶ ከመልፋት በባህር ሄዶ በቃ ምን አለ ሞት አለ ይያሉት ባህር አለ ይያሉት ላሳራት ሆነ ላሳ አሳልሶህ ተቀራለህ ይያሉት አረ እዛ ያለውን ብር ነው የሚያየው እዛ ችግር ያለ አይመስለው የሚደርስ መፈተና ያለ አይመስላት ታዲያለች ለምን ያየችው አላ ደስታ ህይወት በዚህ ይገኝ ነው የመሰለው ስለዚህ ሰዎች አስተያየት ቢለያይም ዙሮ ሁሉም ምን ይፈልጋል ደስታን ይፈልጋል ሐቂቃው ግን ان هذه الامور جزء من السعاده ግን ሰዎች ይሄንን ሲመለከቱ አስተያየታቸው ትክክል ነው ይቀበላል ሸሪዓ አስተያየታቸው ትክክል ነው ግብ ይመታል አረ በጭራሽ ለምን ان هذه الامور እነዚህ ጉዳዮች ሲታዩ جزء من السعاده የደስታ ግማሽ ክፍያ ወይም ደግሞ ከፊሎች ናቸው እንጂ وليست السعاده كلها سعاده ወይም ደግሞ ደስታ የሚባለው ጠቅላላ ነው ማለት አይደለም ማለት ነው ደስታ የሚባለው ጠቅላላ ተገኘ ማለት አይደለም የእያንዳንዱ ሰው እይታ ተለያይቶ ይቅርና
የእያንዳንዱ ሰው እይታው በተለያየ ቁጥር ያኛው በዛኛው ይሄ በዚህኛው ዘምቶ ይቅርና የሁላቸውም ማስተሳሰብ ቢሰበሰብ ራሱ ደስታ አትገኝም። ትክክለኛይቱ ደስታ አትገኝም። ዒባደላህ ትክክለኛይቱ ደስታ አትገኝም። ለምን? እነዚህ ጉዳዮች የደስታ ማሟያ የደስታ ግማሽ ወይ ከፊል ናቸው እንጂ ምን አይደሉም ማለት ነው። ደስታው ራሱ አይደለም፣ ደስታው ራሱ አይደለም፣ ማሟያ ነገሮች ናቸው። ወለይሰት السعادة كلها እነዚህ ሁሉ በአንድ ራሱ ቢሰበሰቡ የአንደኛው አስተያየት ብቻ ሳይሆን በአንድ ቢሆኑ ደስታ ሁሉም ትገኛለች ማለት አይደለም። የነዚህ ደስታዎች فهي سعادة وقتية تزول بزوالها እነዚህ ደስታዎች ገንዘብ ባገኝ እደሰታለሁ፣ ስልጣን ባገኝ እደሰታለሁ፣ ይሄንን ባገኝ እደሰታለሁ፣ ሸሃዳ ባገኝ እደሰታለሁ የሚለው ሁሉ አካሃድ ምን አይነት ነው? سعادة وقتية ጊዜያዊ ደስታ ነው። ተዙሉ ቢዘዋሊሃ የፈለገውን ነገር በማግኘቱ ሊደሰት ይችላል ወዳው። ነገር ግን ያ ነገር በመወገዱ አረ እንደውም ሳይወገድ በስተፊት ምን ሊሆን ይችላል? ደስታው ይጠፋል። ደስታው ይጠፋል። መሰረታዊ ደስታዎች አይደሉም እነዚህ። بل هي سعادة وقتية ጊዜያዊ ደስታ ተዙሉ ቢዘዋሊሃ ያቺ ነገር በመወገዷ የሚወገዱ ናቸው። نعم ለምሳሌ فصاحب المال قد يفقد ماله ገንዘቡን ሊያጣ ይችላል። ገንዘብ ካገኘው ደስታለሁ ብሎ ነበር። ገንዘቡን አግኝቶ ተራሱ ደስታ አይመጣም። እያየነው ስለሆነ ማለት ነው። ዱንያ ላይ ነው ያለነው፣ እያየነው ነው። ገንዘቡን አግኝቶት ምናልባት ገንዘቢቱ ወዲያው ስትያዝ የተወሰነ ግን ሐሳብ እየጨመረ ጉዳዩ እየሰፋ እየሄደ ደስታውንም አይኖረውም ሲጀመር። ደሞም እሺ ደስታውን ይገኛል፣ እሺ ሲያገኘው ይደሰታል ቢባል قد يفقد ماله ገንዘቡን ያጣዋል፣ ሊጠፋ ይችላል፣ ሊከስር ይችላል። نعم وصاحب المنصب እንዲሁም ደግሞ የትልቅ ድርሻ ባለቤት ወይ ስልጣን ሊሆን ይችላል ወይም ደግሞ የተለያየ ነገር ሊኖረው ይችላል። قد يزاح من منصبه ካለበት ነገር ላይ ሊወገድ ይችላል። ወይ በህመም ወይ በሆነ ነገር ወይ በሆነ አጋጣሚ ይወገዳል። ደስታው ተወገደ ማለት ነው። ደስታው ተወገደ። ይሄ ገንዘብ የሚባለው ነገር ተገይቶ ነበር። ያ የፈለገው ስልጣን ተገይቶ ነበር። ያ የፈለገው ትልቅ ሸሃዳ አግኝቶት ነበር። የተመኘውን አግኝቶ ነበር። ነገር ግን በዚህ አይቀጥልም ማለት ነው። ምኑ ህይወቱ አይቀጥልም። ደስታው አይቀጥልም። ለምን? ሰዓዳ መደሰት የሚባለውን ትክክለኛውን ደስታ መስመሩን ስለሳተ ማለት ነው። ደስታ ታዲያ የት ነው የሚገኘው? ደስታ እንፈልጋለን። ደስታ ደግሞ በሚቆጠሩት ነገራቶች አልተገኘም። በምንድነው የሚገኘው ካላችሁ አላህ Subhanahu Wa Ta'ala ደስታ የሚገኝበትን ነግሮናል። ወደዛ ነው የምንገባው ማለት ነው። ግን እንደ ደስታ እንደ ዱንያ ደረጃ በተለያዩ መረጃዎች የመጡ ነገሮች አሉ። ለምሳሌ ነብዩ አለይሂ ሰላቱ ወሰለም በሐዲታቸው የነገሩን አለ فيما رواه ابن حبان في صحيحه من حديث سعد رضي الله تعالى عنه أن النبي صلى الله عليه وسلم قال 4 من السعادة አራት ነገሮች ከደስታዎች ናቸው ብለው የአላህ መልእክተኛ ተናግረዋል። 40 من السعادة ከደስታ ናቸው ማለት ከደስታ ውስጥ ይቆጠራሉ። المرأة الصالحة ጥሩ ሚስት ያለችው ሰው፣ መልካም ሚስት፣ ደግ ሚስት፣ ከጎኑ የምትቆም የምትንከባከበው፣ በዲዕዋ አብሽር የምትለው ሚስት ያለው ሰው ከደስታ አንዲቱ ደስታ ናት። ሌላ ወልመስከኑ الواسع ሰፊ የሆነ መኖሪያ ቤት ብለዋል። ወልጃሩ الصالح ጥሩ የሆነ ጎረቤት፣ ወልመርከቡ الهاني የሚያስደስት የሆነ የሚጋለብ ያለው ሰው መሰል ነገር። እንግዲህ ጥሩ መኪና፣ ጥሩ ኩብራ፣ ተልባትም እንደ ዘመኑ እንደ ስልጣኔው ጥሩ ፈረስ ብል አሁን ፈረሱ ምን ብሎ አለው ሊሆን ይችላል። እሺ ጥሩ መኪና፣ ደህና መኪና ያስደስት ይሆናል። ለለቱ ዱንያዊ የሚያስደስት ነው። በሌላም
ነብዩ አለይሂ ሰላቱ ወሰላም ያሉት የተናገሩት አለ فيما رواه الامام مسلم رحمه الله من حديث عبد الله بن عمرو بن العاص قال رسول الله صلى الله عليه وسلم الدنيا متاع وخير متاع الدنيا المرأة الصالحة دنيا متاعنات مدسچ متاقميانات የተወሰነ ከመጣቀሚያዎቿ ደግሞ ጥሩይቱና መልካሚቱ المرأة الصالحة ጥሩ ሴት ጥሩ ሚስት ናት ብለዋል። የሚስት እንግዲህ ደረጃ የጥሩ ሚስት ደረጃው በጣም ትልቅ ነው። እንደው المرأة الصالحة ማለት ማናት እስኪ እንደው የተወሰነ እናያትና ወደ ዋናው ኢንሻአላህ ووصفت هذه المرأة الصالحة ይቺ ደግ ሴት ተገልጻለች በሌላ حديث آخر رواه أحمد في مسنده من حديث أبي هريرة رضي الله تعالى عنه زقبوتال إمام أحمد كأبو هريرة نيمتو حديث قال سئل رسول الله صلى الله عليه وسلم يا الله ملك تنيا تتأيقوا له أي النساء خير عندو كسيتوش ملكام سيت مالت المرأة الصالحة يتبالش بحديث متنقروا من أين سيتنات يا رسول الله بلو تأيقوا يا الله ملك تنيا له كذا نبي عليه الصلاة والسلام منالو التي تسره إذا نظر طروس يتمالتما لبالوا انديه هونچنا تهتوش سمو بالله عليكم سمما إذا ما مالتي تسره إذا نظر ሲመለከት ወደሷ የምታስደስተው ሲመለከት የምታስደስተው ነው። ይህ መልእክቱ ብዙ አይነት መልእክት ይኖረዋል። መቼም አእምሮአለን እንይዘዋለን ሐዲስ ነው። ተስሩሁ የምታስደስተው إذا نظر ወደሷ ሲመለከት ወግድ ቃሉንም ማሰብር ከሆነ ቀልቡንም ማሰብር ከሆነ ታውል ዝም ብላ ማትንገጫገጭ ከሆነ ሲያያት ደስ ይላል። ምናልባትም ሰልካካ ስለሆነች የምታምር ስለሆነ ቆንጆ ስለሆነ ብቻ ላይሆን ይችላል። አዎ ነባፋዋንም ተጠብቃለች አትጠብቅ ማለት አይደለም። ነገር ግን تسره ታስደስተዋለች إذا نظر ወደሷ ሲመለከት ሌላው ባህሪዋ وتطيعه أو وتطيعه ታዘዘዋለች إذا أمره ሲያዛት ማለት ነው። إذا أمرها ሲያዛት ትታዘዛለች። አረኒ እንዲህ አልተመቸኝም፣ አረኒ አሁን እንትን ላይ ነኝ፣ አረኒ ወዲዛ ቆይ አሁንማ በኋላ አረግልሃለሁ እንደዛ አትልም። تطيعه إذا أمر ሲያዛት እሺ ትለዋለች። هذه هي المرأة الصالحة ጥሩ ሴት ማለት ይችላል። መልእክተኛው ነው እየገለጹ ያሉት። مرأة الصالحة ማለት ይችላል إذا تطيعه ትታዘዘዋለች إذا أمر ሲያዛት ማለት ነው። لا تخالفه ሌላኛው አትጋጨውም አትነጫነጭም فيما يكره እሱ በሚጣላው ነገር ላይ አትጋጭም። ታይህና አታርጊ እንዴ ምንድነው አንተ የራስህን ብቻ ነው እንዴ እንትን የምትለው ምናምን አትልም። በቃ የሚጣላው ነገር ካለ እሺ ከመሰለ ትተዋል። في نفسها ራሷም ላይ ይሁን ችግሩ ታይህን ነገር ያላት ራሷም ላይ ይሁን ወማሊ ገንዘቧም ላይ ይሁን የሆነ ነገር ስታረጊ ይሄ እኮ የምታረጊው ትክክል አይደለም ታይ ሲላት እሺ ራሷም አካሏ ላይ ይሁን የሆነ ነገር ሐረካቷ ስትንቀሳቀስ ስትወጣ ስትገባ ይሄ ጥሩ አይደለም ሲላት እሺ ስትለው ይችናት المرأة الصالحة التي يسر بها زوجها ባሏ የሚደሰትባት የዱንያ ጥሩ ሴት መጣቀሚያ ዱንያ መጣቀሚያ ናት። ደግሞ ጥሩ ሴት ናት መጣቀሚያቱ ከዛ ያሏት ሴት ይችናት ነው። የደስታ ምንጭ ናት ነው። ደስታ ምንጭ ናት ነው እንጂ አንዲ ሰበብ ናት ነው እንጂ ደስታ ሳሙሉ አይደለችም። ታዲያ ደስታው የቱ ነው? ደስታው እውት ደስታው እዚህ ላይ ነው። በገንዘብ ደስታ ይገኛል። በሚስት ደስታ ሙሉ ለሙሉ ይገኛል ማለት አይደለም። በስልጣን ደስታ ይገኛል ማለት አይደለም። ልጆችም የሚያማምሩ ልጆች በመኖራቸው ደስታ ሙሉ ይገኛል ማለት አይደለም። ምናልባት ማሞያ ሊሆኑ ይችላሉ እንጂ ማለት ነው። نعم ስለዚህ በገንዘብ በጭራሽ አይሆንም። በል هذا المال الذي هو عصب الحياة حياتን እንደተቃላይ ህይወትን ጠቅለል አድርጎ እንደወረ ገንዘብ ካለማ የሚባለው إذا لم يستخدمه صاحبه في طاعة الله
አላህን በማምለክ ላይ የማይገዛው ወይም ደግሞ የማያወጣው ወጭ የማያደርገው ከሆነ يكون وبالا عليه እሱ ላይ ገለባና ኪሳራ ይሆንበታል እንደውም ይሄ ብቻ ሳይሆን ቅጣትም ይሆንበታል ዒባደላህ በገንዘብ ደስታ ይገኛል ተብሎ በገንዘብ ቅጣት ይመጣል ለዚህም ቃል አላሁ ተዓላ ለኡሉጌታ አላህ እንዲህ ይላል فلا تعجبك أموالهم ولا أولادهم إنما يريد الله ليعذبهم بها في الحياة الدنيا وتزهق أنفسهم وهم كافرون فلا تعجبك أتدنكه أتشنقله محمد دس أتبله أموالهم ገንዘብ መኖራቸው ከሃዲያኖች የተለያዩ ከፍ ደረጃ መኖራቸው ገንዘብ መኖራቸው አይግረምህ አያስደንቅህ ወላ አውላዱሁም ልጆቻቸው ማያስደንቁ ስልጣን ያዘ ጡንቸኛ ኃይለኛ ልጅ የሚገርም ልጅ መኖራቸው የከሃዲያን አይግረምህ إنما يريد الله ليعذبهم بها ዝችኮ ዱንያ ላይ ዝች ቅርቢቱ ዓለም ላይ በልጆቻቸው ሰተናቸዋል ነበር ገንዘብ ሰተናቸዋል ነበር ብሎ አላህ ሊቀጣቸው ብቻ ነው የፈለገው ይላል إنما يريد الله ليعذبهم الله ሊቀጣቸው ሊፈተናቸው ነው የፈለገው ስለዚህ ገንዘብ በመምጣቱ ብቻ ደስታ ይመጣል ማለት አይደለም በል እንደውም ሌላ ሙሲባ ሊያመጣ ይችላል ደስታው ምንድነው ደስታው አሁንም አላህ Subhanahu Wa Ta'ala የነገረን ነው እንግዲህ ወዲያው ስገባ በሻዒሪው በገጣሚው ንግግር ጀምራል ምን ይላል ገጣሚው ولست أرى السعادة جمع مال ولكن التقي هو السعيد ليس السعيد الذي تسعده دنياه إن السعيد الذي ينجو من النار يلال ولست أرى يما يدلهم مالا أني ألامنم السعادة دستان على ناتب يما ألامنم جمع مال جنزب مسبسب تمتعلش بي بفصم ألامنم ملال ولكن نقرقنا التقية تقي الله نمي فرو الله يعززون متعزز الله سبحانه وتعالى يكلكلون مكلكل يهونو هو السعيد ደስተኛው እሱ ነው ስኬታማው እሱ ነው ደስታን መሰረት ተከክለኛ ደስታ ያገኘው ማለት እሱ ነው ይላል منال ولست أرى السعادة دستانا لا إما لا من نوبيا على السبم جمع مال ገንዘብ መሰብሰብ አይደለም ደስታ ولكن التقي ነገርግን አለ ولكن التقي ነገርግን አላህን የሚፈራው هو السعيد ደስተኛ ማለት ይሄ ነው አለ ደስተኛ ማለት ትክክለኛ ደስታን ያገኘ ማለት አላህን የሚፈራው አላህን የሚፈራ ተقي አላህ ያዘዘውን የሚታዘዝ አላህ የከለከለውን የሚከለከል ከተለያዩ ሽርክያቶች ከተለያዩ ቢድዓዎች ርቆ የተለያዩ መልካም ነገሮች የሚጣራ ከመሐረማት ከመዓሲ በሰዎች መካከል ከማጣላት ነገር ከማዘዋወር ሙስሊሞችን ከማታለል ከመሸወድ የጠራ ጥርት ያለ አላህን የሚፈራ هو السعيد ደስተኛ ማለት እሱ ነው አለ ليس السعيد سعيد ማለት እኮ እሱ አይደለም الذي تسعده دنياه ዱንያው የምታስደስተው አይደለም ገቢ ያለው ድርሃምም ይሁን ሪያል የተለያየ ነገር ያለው ወይም ደግሞ ነጋዴ ሆኖ የተለያዩ ገቢዎችን የሚገባለት አይደለም ዱንያ የምታስደስተው አይደለም ሰዒዱ ደስተኛው አለ إن السعيد ولكن السعيد ነገር ግን ሰዒድ ማለት ትክክለኛ ደስታ ያለው ማለት الذي ينجو من النار ከእሳት ነፃ የሚወጣው ነው አለ ከእሳት ነፃ የሚወጣው ደስተኛ ማለት ይሄ ነው ዒባደላህ እኔ ልጆች ወልጄ እንደዚህ እንዴት ያለ ባል አግብቼ እንዴት ያለ ቤት ኑሪ አቤት ያ ነው የሚታየኝ እሚላለ የዋህ ማለት ነው ይሄ ደስታ አይደለም ልብ እንበል ያለው ነው ዱንያ ላይ ነው ليس السعيد الذي تسعده دنياه ዱንያው የምታስደስተው አይደለም ሰዒድ ደስተኛ ማለት እንዴት ያለ ሚስት አግብቼ ፏ ያለች ሚስት አግብቼ
የሚያማምሩ ልጆች ወልጄ እንዲሁም ለመንሸርሸሪያ መኪና ኑሮኝ ከዛ በኋላ ቤት ይፏህ አያለ ቤት ኑሮኝ ምን አለ በቃ ፏት ያደርገው የሆነ ፕሮግራም ሳደርግ በዚህ እንትኑ በዚህ ምናምን ይልና ይስላል የዋህ ማለት ነው ليس السعيد الذي تسعده دنياه دنياው እምታስደስተው አይደለም ሰዒድ ደስተኛ ማለት ان السعيد ትክክለኛ ሰዒድ ደስታ ላይ ያለው ትክክለኛው ደስተኛ الذي ينجو من النار ከእሳት ነፃ የሚወጣው ነው عباد الله كما قال تعالى لأولو ጌታ አላህ እንዳለው ምን ብሏል አላህ كل نفس ذائقة الموت ማንኛይቱም ነፍስ ሞትን ትቀምሳለች አለ በዱንያ ተደሰተች አልተደሰተች አማረባት አላማረባት ተሰደደች አልተሰደደች ብር ተገኘ አልተገኘ ተንሸረሸረ አልተንሸረሸረ كل نفس ذائقة الموت ማንኛይቱም ነፍስ ሞትን ትቀምሳለች وإنما توفون أجوركم يوم القيامة እናንተ ምንዳችሁን የምትሰጡት እናንተ የሥራችሁን ደሞዝ የምትከፈሉት يوم القيامة የቂያማ ቀን ነው فمن زحزح يتراق ወደ ኋላ የተሸገሸገ عن النار ከእሳት ወደ ኋላ የተባለ ሰው አንተማ እሳት አትገባም ወደ ኋላ የተባለ ሰው وأدخل الجنة جنة يتسقبا الله جنة قبا يالو الله جنة قبا يالو فقد فاز برقتم سكية تقوناتتا برقتم تساكالت برقتم دستنيا هنا وما الحياة الدنيا የዱንያ ህይወት አይደለችም ኢላ መታዕ الغرور የመጠቀሚያ ትንሽ ሸዋጅ መጠቀሚያ እንጂ አይደለችም ማለት መታዕ ትንሽዬ መጠቀሚያ الغرور የተሽለመለመች ሸዋጅ ትንሽዬ መጠቀሚያ እንጂ ዱንያ አይደለችም ማለት አላሁ Subhanahu Wa Ta'ala ታዲያ ደስታው የቱ ነው ደስታን የሚያገኘው የቱ ነው መንዙህዚህ عن النار ከእሳት ልጅ ከአባቱ በሚሸሽበት እናት ከልጇ በምትሸሽበት ሰዓት ላይ ዒባደላህ እናት ከልጇ በምትሸሽበት ሰዓት ነፍሲ ነፍሲ በሚሉበት ነብያቶች هم معصومون ጽብቅ የሆኑት ከወንጀል የተጠበቁት የአላህ እንቁ ባሮች እኔ ራሴንም ዛሬ የምሸሽበት የለኝም እኔ ወደ ሌላ አካል ሄዱ ለራሴም አልሆንም ለራሴ ራሱ ፈርቻለሁ የሚሉበት يوم القيامة ማለት ቀላል አይደለም በዛን ሰዓት زحزح عن النار ከእሳት ወደ ኋላ የተራቀ وادخل الجنة ጀነት የተገባ ሰው ይሄ ነው ስኬታማ ይሄ ነው ደስተኛ ይሄ ነው የፈለገውን ያገኘ عباد الله ስለዚህ ይሄው ደስታችንን ለማግኘት ምን ማድረግ አለብን ማድረግ ያለብንን ትንሽ የተወሰነ ልጨምርና ይበቃኛል ኢንሻአላህ እንዳላስረዝም ማለት ነው ይጠቁሙናል الامام المفسر الشيخ عبد الرحمن السعدي رحمه الله تعالى يمتقمون هنا ነገር አለ ان من اسباب السعاده ይላል سعادة ለማግኘት ትክክለኛውን ዱንያም አኺራም ላይ ያለውን ደስታ ለማግኘት የተወሰኑ ምክንያቶችን ይጠቁሙናል እዚህን የታላቀ ዓሊም ምክራቸውን እንያዝላቸው ኢንሻአላህ ምን ይላሉ ትክክለኛን ደስታ ለማግኘት የፈለገ አኺራ ላይ እንዲሳካለት ዱንያም ላይ እንዲሳካለት ዱንያም አኺራም ላይ እንዲሳካለት ደስታ በደስታ የሆነ መኖር ለፈለገ አንደኛ ይሄንን ያድርጋሉ ታላቁ ዓሊም عبد الرحمن السعدي رحمه الله تعالى اولا بمجمريا درجه الايمان بالله والعمل الصالح بقى ደስታን ለማግኘት ጥሩ የሆነን ህይወት ለማግኘት ዱንያም አኺራም ላይ የመጀመሪያ الإيمان بالله በአላህ Subhanahu Wa Ta'ala ማመን ተውሂድን ማስተካከል በሶስቱም ዘርፍ በተውሂድ الربوبيያም ይሁን በኡሉሂያም ይሁን በአስማኡ ሲፋትም ላይ ይሁን ያላንዲት خلل ያላንዲት ክፍተት ተውሂድን ማስተካከል በአላህ ማመን والعمل الصالح ስራንም መስራት ለአላህ ፍጹም አድርጎ ከሽርክያት አጽድቶ ከይስሙልኝ አጽድቶ ከይውልኝ አጽድቶ ስራን መስራት ይሄ ምንድነው ይሄ ደስታን ለማግኘት ሰበብ ነው ተውሂድ መስተካከል የመጀመሪያ ደስታው ማግኛ ሰበብ ነው قال الله تعالى ለኡሉጌታ አላህ እንዲህ ይላል ተመልከቱ من عمل صالحا ملكامن يسرى
ጥሩን የሰራ ተውሂዱን አስተካክሎ ማለት ነው። ሚን ዘከሪን አው ኡንሳ ሴት ወንድ ደረጃ የለም እዚህ ጋር ሴትም ይሁን ወንድም ሚን ዘከሪን አው ኡንሳ ከሴትም ሆነ ከወንድ ጥሩን የሰራ መልካምን የሰራ ለይውልይ ሳይሆን አቤት እሱ ሳይሆን አቤት ገለጻው አቤት ቂርአት ሲቀራ አቤት ሙራጃዓዋ እሷ እኮ የተለየች ናት እንዲባል ሳይሆን ፍጹም አድርጎ ስራን የሰራ ወሁወ ሙእሚን ባይሆን እሱ ሙእሚን ሆኖ አማኝ ሆኖ ተውሂዱን አስተካክሎ ተውሂዱን ሳያስተካክል አይደለም ተውሂዱን አስተካክሎ ትክክለኛ ስራን የሰራ ሰው አላህ ይኸው ደስታን ሊያገኝ ነው። ፈለኑሕየነሁ ሐያተን ጠይባ እናኖረዋለን አለ። ፈለኑሕየነህ ወላሂ እናኖረዋለን ሐያተን ጠይባ የምታምር የሆነችን ህይወት እናኖረዋለን አለ አላህ። ይኸው በአላህ ገለጻ እኮ ነው አላህ እኮ ነው እየገለጸ ያለው። አንድ የኔን እኮ አይደለም የኔ ቀላሉን ሰው ሁለት እግር ትንሽዬ ድምጽ ያለኝ የኔ ምስኪኑ የኔ አይደለም አላህ ነው። ወላሂ ፈለኑሕየነህ እናኖረዋለን በርግጥ ወላሂ ሐያተን ጠይባ ጥሩ የሆነን ህይወት እናኖረዋለን እዚህ ዱንያ ላይ ፈለኑሕየነሁ ሐያተን ጠይባ ወለነጅዚየነሁም ደሞ ምን መነዳቸዋለን አጅረሁም ምንዳቸውም ቢአሕሰኒ ማ ካኑ ያዕመሉን ሲሰሩት በነበረው የበለጥ እጥፍ ድርብ አድርገን ቢአሕሰኒ በዛ ሲያሳምሩት ጥሩ ሲያደርጉት በነበረው ምክንያት የበለጥ ድርብ አድርገን በአማረ መልኩ እንከፍላቸዋለን። ዱንያም አኺራም ላይ እንግዲህ አላህ ምን ዋስትና ወሰደ ማለት ነው። በደንብ አምኖ ተውሂዱን አስተካክሎ መልካምን ለሰራ በደስታ ሊያኖረው ዱንያም ላይ አኺራም ላይ ማለት እውት قال ابن عباس رضي الله تعالى عنه الحياة الطيبة فلنحيينه حياة طيبة سلالا الله سبحانه وتعالى هي الحياة السعيدة دستا يتمولابات هوت مالتنا هي الحياة السعيدة دستا تفلق يالا شهتي وندمي دستا تفلق يالا عدل توحيدي هنا استكاكل كذابها لا ملكام سران سرا لا الله بتجاب له نيته سرا هنا يا الله قال وهذه السعادة يتشي سعادة يتشي دستا شعور سميتنج لببالو سميتنج يضعه الله في قلوب عباده الصالحين እደጋግ ሰዎች ባሮቹ ልቦና ውስጥ የሚያስቀምጠው የሆነ ስሜት ነው እንደው በሐሴት በደስታ መናጥ ቤቱ ቢጎል ችግር ቢኖር ረሃብ ቢመጣ ጦርነት ቢመጣ እንደው ደስታ ብቻ ውስጡን ደስታ በደስታ ፍልቅቅ ማለት እኮ لا إله إلا الله من أين نعمة ነው وهذه السعادة يتي سعادة يتي دستا شعور سميتنا يضعه الله የሚያስቀምጠው የት في قلوب عباده الصالحين ባይሆን ባሮቹ ውስጥ አለ ባሮቹ ልቦና ውስጥ አለና ለየት ታደረጋቸው ያ አላህ እነማን ናቸው እነዛ ባሮች الصالحين ደጋጎች መልካምን ሰሪዎች ተውሂድን ያስተካከሉ በሽርክያት ዙሪያ የማይዟዟሩ በቢድዓ ዙሪያ የማይዟዟሩ በሙሐረማት ዙሪያ የማይዟዟሩ በሙናፊቆች ስራ ላይ የማይሰማሩ የሷሊሖችን ስራ የሚሰሩ ለነዛ ባሮቹ ልቦና ውስጥ ያስቀምጠዋል አላህ ይሄን ወኢን ካኑ في ضيق او في ضيق الدنيا ጥበት ውስጥ እንኳን ቢኖሩ አላህ ያስቀምጥላቸዋል ይሄንን ደስታ ልባቸው ላይ ያስቀምጥላቸዋል ዱንያ ጥበት ውስጥ ቢኖሩ የፈለገ ጥበት ጭንቀት ውስጥ ለባህሩ ሲታይ እንዴው ምን አይነት ጉድ ነው ምን ላይ ነው ይሄ ሰውዬ ያለው እንዴት ነው ህይወቱን የሚገፋው ሊል ይችላል ሌላው ሰውዬ እሱ ግን في راحة وسعة በደስታና በስፋት ላይ ነው ውስጡ ልቡ ክፍት ብሎ ለአላህ ያለው ደስታ ያው እሱ ብቻ ነው የሚያውቀው ያ አላህ እውት ለዚህም ማረጋገጫ የሰለፎቻችንን ምክር አንዳንድ ልጨምራችሁማ يقول ابن القيم رحمه الله تعالى علاق عالم ابن القيم እንዲህ ይላል وهو يتحدث عن شيخه شيخ الإسلام ابن تيمية رحمه الله سل ابن تيمية سنناقر እንዲህ አለ ومع ما كان فيه قال ይሄው እንግዲህ ابن القيم ታላቁ ዓሊም ናቸው
من قالوا ታላቅ ዓሊም ስለ ሸኻቸው ስለ ኢብኑ ተይሚያ ሲናገሩ ومع ما كان فيه من ضيق السجن ይኸው ኢብኑ ተይሚያ ومع ما كان كما ሆኑ ጋራ فيه እሱ ጋር ከመኖሩ ጋራ من ضيق السجن የእስር ቤቱ ጭንቀት ከመኖሩ ጋራ ኢብኑ ተይሚያ ስንት ጊዜ ነው በህይወታቸው የታሰሩት? ወደ 7 ምናምን ጊዜ ታስረዋል። ይኸው ለአላህ ዲን ብለው ነው የሚታሰሩት፣ ለተውሂድ ብለው ነው የሚታሰሩት፣ ለሐቅ ብለው ነው የሚታሰሩት። ለተውሂዳቸው ነው የታሰሩት ኢብኑ ተይሚያ። ታዲያሳ አላህ ይሄንን ደስታ በልባቸው አድርጎላቸው ነበርና مع ما كان فيه من ضيق السجن የእስር ቤቱ ጭንቀት ከመኖሩ ጋራ ኢብኑ ተይሚያ ግን አለ ኢብኑ القيم ሲገልጽ إلا أنه كان من أشرح الناس صدرا ከሰዎች ይልቅ ከማንም በላይ ልቡ ደረቱ ሰፊ ነበር። አንፏ ብሎ ነው የሚኖረው። እስር ቤት ገባ ወጣ ሐጃው አይደለም ቦታው አይደለም። እንዲያያዝብኝ ወንድሜ እህቴ እንዲያትያዝ እስር ቤት ቀውጢ ነው የምናረገው እኛ አይደል? ኢብኑ ተይሚያ ረሂመሁላህ ምንም ግድ የለው ለአላህ ነው ያደረው። إلا أنه كان ነበር እሱ من أشرح الناس ከሰዎች በላይ ሰፊ ነበር صدرን ደረቱ ውስጡ وأطيابهم عندهم ደግሞ እጅግ መልካም ከጡሩዎቹ በላይ ነው። አይሻ ኑሮውን ስናየው እንደው ፏያለ እስር ቤት ገባ ወጣ ምንም ጭንቅ የለ። ለምን? የአላህ Subhanahu Wa Ta'ala ደስታ ልቡ ላይ አለ። وأنعامهم عندهم ከሰዎች እጅግ የተጣቀመ ነው ኢብኑ ተይሚያ ቀልበን ልቡ በኒዕማ የተሞላ በደስታ የተናጠ ነበር ይላል። እንደውም ተሉሑ ነድረቱ النعيم على وجهه እፊቱ ላይ ይንቀለቀል ነበር። የኒዕማ የመደሰት የሐሴት የተለያዩ የጸጋዎች ጭምቅ ሐሳቡ ወይም ደግሞ የዛ ውጤት እፊቱ ላይ ይንቦገቦግ ነበር። የሉሑ ይንቦገቦግ ነበር እፊቱ ላይ ያስታውቃል ደስታው የውስጡ። ይሄንን ያገኙት በምንድነው ሰለፎቻችን? ዒባደላህ والله በዲካም እኮ ነው በለፋት። እንደውም ኢብኑ ተይሚያ ራሳቸው የሚናገሩት ነገር አለ። እንኩማ ምን አሉ? إن في الدنيا አሉ ዱንያ ላይ እኮ አሉ ለጀነቱን ጀነት አለች አሉ። والله ተመልከቱ ለጀነቱን ጀነት አለች። من لم يدخلها እዚህ ዱንያ ላይ ያለችውን ጀነት ያልገባ ሰው لم يدخل جنة الآخرة የአኺራውን ጀነት አይገባም። ያ ማለት ምን ማለት ነው? እዚህ ዱንያ ላይ ያለችውን ጀነት ለማግኘት አቂዳን ማስተካከል፣ ተውሂድን ማስተካከል፣ ሱናን መከተል፣ ነብዩን መከተል፣ ቢድዓን መራቅ፣ ሐራምን መራቅ፣ ጥሩ መልካም የሚባሉ ነገራቶችን መስራት የዛኔ የዱንያይቱ ጀነት ውስጥ እንገባለን። አይው ለዛ ነው ሙተላዚም ስለሆኑ ነው። የዱንያይቱ ጀነት ለመግባት የአላህን ትእዛዝ መስራት፣ የከለከለውን መከልከል፣ ነብዩን በትክክል መከተል፣ ይሄን ስናረግ የዱንያይቱ ጀነት እንገባለን። እሷ ጋር ገባን ማለት ደግሞ የአላህን ትእዛዛት ፈጸምንና የከለከለውን ተከለከልን ማለት ደግሞ አኺራው ጀነት ገባን ማለት ነው። ተመልከቱ እንዴት እንደማያይዙት ማለት ነው። ስለዚህ በዚህ ላይ አላህ Subhanahu Wa Ta'ala ያጽናን ኢንሻአላህ ያጽናን። ዲናችንን እንወቅ ደስታ ለማግኘት ማለት ነው። نعم ሌላ يقول احد السلف ከሰለፎቻችን አንድኛው እንዲህ ይላል إنه ነገሩ ለተمر بي اوقات የሆኑ ጊዜዎች ያልፉብኛል አለ። አንዳንድ ጊዜ እንደው የሆኑ ጊዜ ያልፉብኛል እንደው በኔ ላይ አቁል እላለሁ አለ። እንደው ስማቸውማ አንጀት ውስጥን ሰርስሮ ነው የሚገባው። إن كان أهل الجنة የጀነት ሰዎች ከሆኑ في مثل هذا እኔ ባለሁበት ደስታ ላይ ከሆኑ إنهم لفي عيش طيب ይላል። ተመልከቱ እኔ አሁን ያለኝን ደስታ ውስጤ ያለውን ደስታ የጀነት ሰዎች የሚኖሩት ከሆነ ይሄን ያህል ደስታ ካላቸው ምን አለ? إنهم لفي عيش طيب والله ጥሩ ህይወት ላይ ነው ያሉት አለ። የጀነት ሰዎች እኔ እንዲያለኝ ደስታ እነሱ ደስታ ካላቸው እነሱ የሚገርም ህይወት ነው ጀነት ማለት አለ። ጀነት ግን ምንድናት? ዒባደላህ ما لا عين رأت ولا أذن سمعت ولا خطر على قلب بشر كما قال رسول الله صلى الله عليه وسلم عين አይቶትም ማያውቅ እኮ ነው የተባለው። ጆሮ ሰምቶትም ማያውቅ በልብ ላይ ውል ብሎ ማያውቅ እኮ ነው የተባለው የጀነት ኒዕማ።
ያንን ጸጋ ለማግኘት ግን አሁን በደንብ አድርገን መክፈል አለብን። መስራት ያለብንን መስራት እማናቅ ከሆነ መጠየቅ አለብን። وكذلك يقول الآخر لو علم الملوك وأبناء الملوك ما نحن فيه من النعيم لجادلون عليه بالسيوف እኛ ያለንበትን ደስታ ሱንዮች ውስጥ ያለ ደስታ ሰለፊዮች ውስጥ ልባቸው ውስጥ ያለውን ደስታ መንግስታቶችና ልጆቻቸው ቢያውቁ ኑሮ በሰይፍ ይጋደሉን ነበር አለ። ለመቀማት ግብ ማለት ነው። ግን አያገኙትም እኮ አያገኙትም። ለምን? ይሄ ደስታ የሚገኘው የሰለፊዮች የሙወሂዶች ተውሂድን ያስተካከሉ የሰለፎቻችን ደስታ ውስጣቸው የሚገኘው ራስን ከማስተካከል የተነሳ ነው። በገንዘብ አይመጣ፣ በስልጣን አይመጣ፣ ወይም በሸሃዳ አይመጣ፣ በመምርቃት እኮ የሚመጣ ነገር አይደለም። በተግባር የተግባር ውጤት ነው ዒባደላህ። ስለዚህ ስራ በመስራት ተውሂድን በማስተካከል የደስታ ምንጭ ነው አንዱ አሉ ሼኽ። عفوا ان شاء الله ابو عبد الله ساعات እንትንም ከሆነ አቁመኝ ان شاء الله አንድ ልጨምር ኡስታዝ ቀጥል እሺ ሰፋ አድርገው አብሽር ثانيا በሁለተኛ ደረጃ አሉ ታላቁ ዓሊም عبد الرحمن السعدي رحمه الله من اسباب السعاده سعادان ከማገኘት ምክንያት سعاده بنت فلان አይደለም ሰዓዳ ደስታ ሐሴት ልብህ እንደው በደስታ ቅልጥ ማለት ይሄንን ከማግኘት አንዱ ምክንያት ደግሞ ሌላው الإيمان بقضاء الله وقدره በአላህ Subhanahu Wa Ta'ala قضاء ውሳኔ وقدره ወይም ደግሞ በአላህ Subhanahu Wa Ta'ala በሚፈጽማቸውና وقدره በሱ ውሳኔ ፍርድ ማመን ነው። الإيمان بقضاء الله በአላህ ፍርድ ማመን وقدره بسوسان ماما فإن الإنسان عند أكل إذا آمن بالقضاء والقدر فالله فردنا والسان يمن كهنا أحس يسمى الوسطنا تككلنيا بقضاء وقدر مننا من كهنا وسطاችን ይመጣል ይሄ ስሜት عباد الله ሞክሩት ማን ሞክረው እስኪ እንታገላረ እንደው እንደ ሰለፎች እስቲ ይግባን ትንሽ እንኳን እስቲ እንሞክረው أحس وسطو يمطال ياسبال يسمعوال አሉ برحات نفسية ውስጣዊ መንፈስ ያርፍበታል ውስጣዊ እርካታ ወንሽራህ صدرين የልብ መስፋት እንዴ ምን አጨናነቀኝ ተሰራል ተዘራ ዱንያ ቂራአት ላይ ጥንቅር ሶላቱ ረዘመ አጠራይልም ምክንያቱም ልቡ ሰፊ ነው ሶላት الجماعه ይሄዳል አይደል ይሄ ኢማም ተገባቶ ላይ ጨርስም ይላልው የኢማም ተገባቶ ላይ ጨርስ ሱረቱል በቀራ መግሪብ ላይ ያሰግዱት ይባላል። አንድኛው መግሪብ ላይ ሱረቱል በቀራን ይዘው ንቅ አድርገው አቆይተውታል ሸው ከዛ በኋላ ለኢሻ ላይ ያሰግዱ ሲገቡ ያ ሼኽ አሁን ማን ነው በማን ነው የምታሰግዱን አለ። ቅድም በማን ነው ያሰገድኩን? ቅድም ሱረቱል በቀራ ይባላል አሉት። ሱረቱል በቀራ ሲተረጎም ምንድነው? የጊደሪቱ ምዕራፍ ማለት ነው። አሁንሳ ሱረቱል ፊል ነው ኢንሻአላህ ምቀራው። ሱረቱል ፊል ሲተረጎም ምንድነው? የዝሆኑ ምዕራፍ ነው። አላሁ አክበር። በጊደሪቱ ያን ያህል ታቆየሁን በዝሆኑማ አዳርሁን ነው ብሎ ተቶተሪ ይባላል። እና እንደው በጣም ስለምን ቸኩል እኮ ነው ኢማሙ ሶላቱን አስረዘመው አላስረዘመው አንልም አይጨንቀንም። ለምን እንሸራሐ ሱዱሩና ልባችን ሰፋ አይላል። እንደው ሶላቱ የአላህ ነብዩ አለይሂ ሰላቱ ወሰለም እኮ አሪህና ቢሶላት ያ ቢላል ይሉ ነበር። በሶላት እስቲ ያሳርፈን አባረፍ እንበል እሷ ውስጥ ገብተን ይሉ ነበር። ነገር ግን ተለያየን እና ምን አሉ? በቀዷ በቀደር የሚያምን ሰው አሐሰ ቢራሐቲ ነፍስ አው ነፍስያ ነፍሳዊ በሆነ ደስታ ይሰማዋል። ወንሽራህ صدرين የልብ መስፋት ይሰማዋል። ቢማ ወቀዐ ለሁ እሱ ላይ በወደቀው ማለት ነው በወደቀው ወኢን ካነ ሚማ የክረህ የሚጠላው ነገር እንኳን ቢሆን በቃ ውስጡ ስሜቱ ሰላም ነው የሚሆነው በቃ ሊያልፈኝ አይችልም ሊመጣ የሆነ ነገር ሊያልፈኝ አይችልም ይሄንን ያምናል ስለሚያምንበት ማለት ነው። وكذلك ነብዩ አለይሂ ሰላቱ ወሰለም በተለያዩ ሐዲሶችም ነግረውናል እኮ ለምሳሌ فيما رواه الإمام أحمد رحمه الله في مسنده من حديث ابن عباس
رضي الله تعالى عنهما أن النبي صلى الله عليه وسلم قال له ابن عباس انديه بلوتا إذا سألت فاسأل الله ستتأيك ما تأيك كفلك اللهم بتشا تأيك ما كنايتهم سوج بتأيك أتشو عندي تأيك هولا التنيا ولا في تونيا تفققال يسو سطوتاكو يسو لمناكو إدي أكون هولا التنيا ولا وكذلك كالله بتشا تأيك آلوت የሰው ልጅ በማይችለው የሚለውን እንይዛለን እንደ ሽርክያት እኛ ሽርክ ይገባል የሰው ልጅ በማይችለው ከሆነ በሚችለው መራሱ ጥያቄን ከአላህ መጠየቅ وإذا استعنت እገዛን ከፈለግ فاستعن بالله በአላህ ታገዝ አላህን እርዳ ይበለዋል አሁን ከዚህ በኋላ ያለውን ሐዲስ በደንብ ስሙ واعلم أن الأمة اواق ابن عباس ያጎቴ ልጅ ሰማኝ እንካ አሉ أن الأمة ህዝቦች لو اجتمعوا بيسبسبوا على أن ينفعك أنت اللي تقمه بالسبسبوا لم ينفعك أي تقمهم بجراش إلا بشيء قد كتب الله لك لا أنت الله يسعف له بهنا نجر انجي لتقمه هيشلون ما يا مالت من دينه الله يوسنه أنت لا يدرسل الله يوسنه أنت لا يدرسل يفلق نجر بهون مالت بزهم يا من سو دستا يسمعوا በቀዷ በቀደር የሚያምን ሰው ደስታ ይሰማዋል ደስታ ያገኛል ደስታ ትፈልጋለህ አዎ ትፈልጊያለሽ አዎ በቀዷና በቀደር ነው እንመን በአላህ ውሳኔና በአላህ ቅንጥብና በአላህ ፍርድ እንመን ማለት ነው ፈርዶት ነው አላህ እኔስ የአላህ አይደለሁ እንበል እስቲ እና ምን አሉ لم ينفعك بشيء الا قد كتبه الله لك لانت الله በጻፈው እንጂ ሊጠቅሙህ አይችሉም አሉ ولو اجتمعوا دغمو بيسباسبوا بتقاراني على أن يضرك ليغدوه بيسباسبوا لم يضرك أي غدوهم إلا بشيء بهنا نجر انجي يا نجر قد كتب الله عليك أو قد كتبه الله عليك فأنت لا الله يصافه انجال رفعت الأقلام وجفت الصحف ብዕሮችም ተነስተዋል አሁን እንደአዲስ የአላህ ውሳኔ የሚጻፍበት ጊዜ አይደለም ወጀፈት الصحف የተጻፉት መጽሐፎቹ ደርቀዋል መሰረዝ መደለዝ የለም አልቋል ሁሉም ነገር አለ የአላህ መልእክተኛ አለይሂ ሰላቱ ወሰለም ስለዚህ በቀዷ በቀደር ማመን ደስታን ያመጣል ሁን ያለው ይሆናል አትሁን ያለው አይሆንም እማገኘው ከሆነ ፉላንን እንደባል ከተፈለገ ወይ እንደሚስት ተፈለገች ታላው አላህ አይቀርም ሰበብ አታድርስ ማለት ግን አይደለም ሰበብ አታድርስ ማለት አይደለም ገንዘቡን እናገኘዋለን ካለ አላህ ይመጣል የትም ቢሆን የኛ ርዝቅ ማንንም አይነካው እንደው እመሯሯጥ መስገብገብ የተለያየ ነገር ለዱንያ መስጠት እንደው አለቀት ይሄ የአላህ ከአቂዳ ጋር ያጋጫል እኮ ከባድ እኮ ነው የኢማንን ጥፍጥና ያሳጣል ዱንያ ሩጫ ከሆነ እሷ ጋር በጣም ከባድ ነው ስለዚህ በሚደርስ ነገር በአላህ ውሳኔ ማመን ከሚያመጡ ነገራቶች ነው ምንን ደስታን ሶስተኛ በቀዷ በቀደር ማመን አል ሶስተኛ ደረጃ ومن الأسباب الموجبة للسرور والسعادة لمدستنا لحسيت አሁንም ከሚያስመጡትና ከሚያስፈርዱት ነገራቶች وزوال الهم والغم የተለያዩ ጭንቀትና መከራ በእኛ ላይ ይመጣሉ መችስ ድብርት ምንለው ውስጥን እንደው ቢያስቡት በዛ ቢሉት በዚህ የማይለቅ እንቅልፍ የሚያሳጣ ሐዘ ተካዚ ያለ እነዚህን ለማስወገድ አሁንም ሰበብ ከሚሆኑት ነገራቶች بإزالة الأسباب الجالبة للهموم በእነዚህ ላይ ከሚያመጡልን ነገራቶች አሁንም نعم زوال الهم ያው من الأسباب الموجبة للسرور ደስታን ሊያመጡልን ከሚችሉ ነገራቶች ሐሴትን ሊያመጡ ከሚችሉ ነገራቶች እንዲሁም ደግሞ የተለያዩ ሐሳብ ትካዜ ጭንቀት ሊያስወግዱልን ከሚችሉ ነገራቶች ከነዚህ አሁንም ኒስያኑ ما مضى عليه من المكاره ያለፈ መጥፎ ነገር አለ ያንን መጥፎ ነገር መርሳት አላህ ኩን ያለው ኩኗል እዛ ነገር ላይ ትኩረት አለ መስጠት ማለት ነው አራተኛ ደረጃ አጠረነው ማደርገው አልኢክታሩ ሚን ዚክሪላሂ ዐዘ ወጀል ከለላህ ያሉ ጌታ ጋር መቀራረብ የሱን ስም በማንሳት ዚክር በማብዛት በዚህ መቀራረብ አሁንም
ደስታን ከሚያመጡት አንዱና ዋናው ነው ልብ ከሚረጋበት አልኢክታሩ من ذكر الله عز وجل الله سبحانه وتعالى ማስታወስን ማብዛት አብዛኛው ሰው ጅን ይዟት ከሌ ዲግምት ተደርጎባት ከሌ ተወድቃለች ከሌ እንዲሆኖ ይባላል ለምን ከዚክር ርቀናል አይደለም የኢማን ጥፍጥናው ልባችን ላይ የሚመጣበት ኢማን ሊኖር ይቀርና ራሳችን እንኳን መጠበቂያ የለን አለመኖር ደረጃ እኮ ተደርሷል ዒባደላህ ስለዚህ አሁንም ደስታን ሊያመጡ ከሚችሉት ነገራቶች አልኢክታር من ذكر الله عز وجل الله سبحانه وتعالى በብዙ ማውሳት فإن له سرا عجيبا قالوا ታላቁ ዓሊም የሚገርም ሚስጥር አለው አሉ سرا عجيبا የሚገርም ሚስጥር አለው ይሄ አላህ ዚክር የሚባለው ባይሆን ዚክሩ ቁርአን ሐዲስን የገጠመ መሆን አለበት እንደ ሱፍያ ዝም ብሎ የሚባል ዚክር የለም ይባል ተኑሯል በድሮ ማለት ነው ዚክር ተብሎ እኮ ነው ቁርአን ሐዲስ ያልገጠመ ዚክር የለም ዚክሩ ቁርአን ሐዲስን የገጠመ መሆን አለበት ይሄ ደግሞ የሚገርም ሲራን عجيبا የሚገርም ሚስጥር አለው አሉ ፊንሽራህ الصدر እንደው አንደበት ያኒ ደረት ለመከፈት ልቦናችን እንደው ደስታ ለማግኘት ወነዒም القلب የልብ ጸጋ ለማግኘት አሉ የሚገርም የሆነ ሚስጥር አለው وذكر ابن القيم رحمه الله تعالى 100 فائدة للذكر لذكر تلاقوا عالم ابن القيم تلميذ ابن تيمية رحمه الله يتلاقوا ابن تيمية درس ويم تماري وده 100 فائدة لذكر تقصوا علالو منها كالنزا وسط أن الذكر يطرد الهم والحزن حساب تكازي ጭንቀት ድብርት ምን የሚለው ነገር አለ አይደል ይሄንን ያባረራል ويجلب الفرح والسرور وطيب العيش የተለያዩ ትካዜ የተለያየ ሐዘን የተለያየ መጥፎ ስሜቶች አሉ አይደል ሰው ልጅ ውስጥ ያንን ያባረራል ምንን ያመጣል ويجلب الفرح ደስታን ያመጣል والسرور ሐሴትን ያመጣል وطيب العيش ህይወት ማማርን ያመጣል በቃ ስኬት ብቻ ጥሩ ነገር ብቻ እንዲሰማህ ትሆናለህ اذا ذكرت ربك ذكرا كثيرا ብዙ ማስተዋስን አላህን ስታስተውስ ايها العبد ايتها الاخت በዛ ላይ ስንሆን ማለት قال الله تعالى ايولزهم እንዲህ ይላል الله سبحانه وتعالى الذين امنوا እነዛ ያመኑት تعالى الله وتطمئن قلوبهم እናም ልቦናቸው የሚረጉላቸው بذكر الله بالله سبحانه وتعالى بماستاوس على الله على اواج ስሙንቁ ያልሰማ ይስማ ላልሰማ የሚያሰማ ማለት ነው አላ አዋጅ ቢዚክሪላህ አላ ቢዚክሪላህ በአላህ Subhanahu Wa Ta'ala መወሳት አላህን በማውሳት ተጥመኢኑል ቁሉብ ልቦናዎች ይረጋጋሉ አላ አላህ Subhanahu Wa Ta'ala አላ አዋጅ ስሙ ቢዚክሪላህ አላህን በማስታወስ አላህን በመዝከር ቁርአን በመቅራት በመቃራት ለራስም ቀርቶ ለሰዎች በማስተማር ቢዚክሪላህ አላህን በማስታወስ ተጥመኢኑል ቁሉብ ልቦናዎች ይረጋጋሉ አላህ የአላህ ቃል እኮ ነው ዚክር በማድረግ ልቦናዎች ይረጋጋሉ ሲረጋጉ ደስታ ይመጣል ትካዜ ይሄዳል አብዛኛውን ጊዜ ግን ሸይጣን እንዴት እንደሚጫወትብን ተመልከቱ ዲዕዋ ሲደረግ እንቅልፉም ይመጣል ቁርአን ሲቀራ እንቅልፉም ይመጣል ምክክር እየተደረገ ዲናዊ ምክክር ሲደረግ ቁርአን ሊቀራ ሲል ዚክር ሊያደርግ ሲል የሆነ የሚጠቅም ሊያደርግ ሲል እንቅልፉ ይመጣል አብዛኛው ሰው ከራሴ ጀምሮ ማለት ነው ራሴም ዲነኛ አይደለሁም ማንንም ቢሆን ማለት ነው ለምን ዚክርን ተቷላ ሸይጣን እኮ አሸንፎ ገብቷል ማለት ተቆጣጥሯል ዲዕዋ እየተደረገ እንቅልፉም ይመጣል ቃል አላህ እየተባለ قال رسول الله صلى الله عليه وسلم سلكوني ذكر كونه انت صلى الله عليه وسلم تلاله አይደል ذكر كون ይሄ ذكر እየተደረገ እንቅልፉም ይመጣል ለምን የሸይጣን ተንኮል ነው ስለዚህ አላህን በማስተዋስ ልቦና ይረጋጋል ልቦና መረጋጋት ደግሞ የደስታ ውጤት ነው
ደስታ የሚገኘው ደግሞ በዚክር ነው አንዱ መንገድ ነው አምስተኛ አንድ ናት የቀረችን አብሽር አምስተኛ አልቀናዓቱ ቢሪዝቂላህ አላህ Subhanahu Wa Ta'ala በሰጠን ሲሳይ መብቃቃት فإن من قنع بما قسمه الله سبحانه وتعالى له انشرح صدره وارتاحت نفسه نعم الله سبحانه وتعالى لسو بوسنلت بسطو سيساي يتبقى سو الله أكبر انشرح صدره لبو يسفال وارتاحت نفسه تدستالك الرف بقى الله لن يالو بقى يهنو ከዛ በኋላ የሰዎቹን መመቅኘት እንዲህ ማድረግ በምኑም ሰዎች ላይ መመልከት አይሄድም ለምን لانه قنعه الله سبحانه وتعالى አብቃቅቶታል በራሱ ተብቃቅቷል አላህ በሰጠው ላይ ስለዚህ አላህ የሰጠውን ወዶ የተቀበለ በዛችሁ የተብቃቃ ያለችው ትንስየም ትሁን እኪራይም ቤት ይሁን ቤቱም ተነስ ቤት ካለው አረ ኪራይ የሚኖር እንደው ደስተኛ እንደ ሰዎቹ ስጋ ባይበላ ሽሮም ሊያርበት ይችላል ባጥሚትም ሊያድር ይችላል ግን አላህ በሰጠው ይደሰታል ተብቃቅቷል ይሄ ሰውዬ ደስታን ከሚያገኙት አንዱ ነው እንዴት روى مسلم في صحيحه من حديث عبد الله بن عمرو بن العاص رضي الله تعالى عنهما أن النبي صلى الله عليه وسلم قال يا الله ملكتني انده بلوال يا الله نبييناچو እንዲህ ይያሉ ያሉት قد افلح من اسلم ሰላም የሆነ ሰው እስልምናን የተቀበለ ተውሂዱን ያስተካከለ ሰው በርግጥም ተሳካለት አሉ አንድ قد افلح በርግጥ ተሳካለት በርግጥ ነጃ ወጣ من اسلم يسلم እስልምናውን ያዘ ያስተካከለ ወሩዚቀ ከፋፈን ጽዩፍነትን የተሰጠ በሰው ቤት ሄዶ አይኑ ቁልብ እዛም መመልከት ወደ ባጥ ወደ መሬት ወደዛ ወደ ማጀት ወደ ምን ወደ ክላስ ወደ መኝታ ቤት ወደ ዕቃ ቤት እማያይ ማለት ነው ይሄ ወሩዚቀ ከፋፈን ትልቅ ነገር ነው والله ትልቅ ነገር አላህ ይስጠን ከፋፍ ጽዩፍነት በቃ የዲሃ ሀብታም ማለት ነው የዲሃ ሀብታም ማለት ነው በቃ እንዲህ ልርዳህ እንደ ቢሉት እንኳን አራ አብሽሩ ጀዛኩሙላህ እሚላል ዝም ብሎ ማለት አረ ከተሰጠህ ነው እሚላል ደግሞ የዲሃ ማለት ነው የዲሃ ሀብታም አለ የዲሃ አለ አቅለ ዲሃም ይባላል አቅለ ዲሃ የሚሉታላችሁ አገር ቤት ወሩዚቀ ከፋፈን ጽዩፍነትን የተሰጠ ሰው ምንኛ ሰላም ወጣሉ ነብዩ አለይሂ ሰላቱ ወሰለም ጽዩፍ ከሆነ አይሰርቅ አይዋግት የሰው አይመኝ በቃ ብዙ ነገር እኮ አለ وقنعه الله بما اتاه ይችናት محل الشهيد الله سبحانه وتعالى በሰጠው ነገር አላህ ያብቃቃው ሰው ምንኛ ታደለ አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ደስታን ለማግኘት ባለችን መብቃቃት በቃ የሰው አለማየት እንዴው ከሊ የሚያገኘው ነገር ባፋችን ላንለው እንችላለን ባፋችን አይወጣም ነገር ግን ልባችን ላይ ሱር የሚል ነገር አለ ያንን እናስወግደው አዎ አለዛ ያካለ ምን አለ አልተብቃቃንም በአላህ በሰጠ وقنعه الله بما اتاه الله በሰጠው የተብቃቃ ሰላም ወጣሉ ነብዩ አለይሂ ሰላቱ ወሰለም ስድስተኛና የመጨረሻ أيعلم المؤمن علم اليقين أن السعادة الحقيقية في الآخرة يهنو يستاهنم ውጤቱ ይሄነው ስድስተኛው أيعلم ሊያውቀው አንድ አማኝ ሴትም ሆነ ወንድም علم اليقين ትክክለኛ እርግጠኛ የሆነ ዕውቀት ሊያውቀው أن السعادة الحقيقية ትክክለኛ የሆነችው دستا في الآخرة آخرة لا ينجي الزهاد اللم تككلنيو دستا ይሄ እኮ መጨረሻው ሞት ነው የፈለገ ፏቢል የፈለገ በወርቅ ላይ የፈለገ ባልጋ ላይ የፈለገ በመኪና ለመኪና በአየር ላይ አየር ቢገላበጥ አየር ላይ ቢበላ ካፌውን እዛው አየር ላይ ሰማይ ላይ ቢያደርግ የፈለገ ቢሆን መጨረሻው ሞት ነው ሁሉ ነፍሲን ዛኢቀቱል መውት ተብሎ እና ትክክለኛው ደስታ ፊል አኺራ መሆኑን መዘንጋት የለበትም በቃ ይችን ያረጋገጠ ደስተኛ ይሆናል እንዴ ዱንያ እኮ ዱንያ ናት ተወጋጅ ናት
የአላህ መልእክተኛ ስንት ነግረውናል ስለዚህ أن السعادة الحقيقية في الآخرة ትክክለኛ የሆነው ደስታ አኺራ ላይ እንደሆነ ማረጋገጥ አለበት ይሄን ካረጋገጠ ደስተኛ ነው وأن الدنيا መሆኗን ሊያረጋግጥ ይገባዋል ትክክለኛ አማኝ ተውሂድን አስተካክል ያለው ነብዩን እከተላለሁ የሚል ሰው ያረጋግጥ ምን أن الدنيا دار المصائب ዱንያ የሙሲባ ሀገር ናት والنكد የተለያየ ችግር والأحزان የብዙ ትካዜ ሀገር መሆኗን እንዳይረሳ ያረጋግጥ ይሄ قال الله تعالى لقول جت الله እንዲህ ብሏል لقد خلقنا الإنسان في كبد የሰው ልጅ ባደጋ በችግር በተለያዩ ብስቁልቁል ባለ ህይወት ላይ ነው የሰው ልጅ የፈጠርነው ብሏል نعم ስለዚህ ዱንያ የዚህ ሀገር ናት የችግር ሀገር ናት እንጂ የደስታ ሀገር አይደለችም ይሄንን ካረጋገጠ አንድ አማኝ ደስታን ያገኛል نعم لمن يا الله بليل انقص እንዲህ ብሏል قال تعالى حاكيا عن اهل الجنه ስለ ጀነት ሰዎች አላህ ሲነግረን እንዲህ ይላል وقالوا እንዲህ ይላሉ የጀነት ሰዎች ከገቡ በኋላ ጸጋው ላይ ሲንበሻበሹ ወራል አይኑ በዚህ ውሃው እየፈሰሰ በዚህ የማሩ በዚህ የወተቱ አረንጓዴው ሲያምር ዛፉ ፎቁ ያን እየተመለከቱ አብለው እየኖሩ እንዲህ ይላሉ እዛ ጀነት ውስጥ الحمد لله الذي أذهب عنا الحزن إن ربنا لغفور شكور الحمد لله مسجانا لا الله يقباو ይላሉ الذي يجتا أذهب عنا كنيا لا يسوغد የሆነው ጌታ مسجانا يقباو الحزن تكازين إن ربنا لغفور شكور የኛ ጌታ ወንጀልን መሐሪ እና ምስጉን የሆነ ጌታ ነው الذي يجتا أحلنا ያሰፈረን ያኖረን دار المقامة ዘውታሪ ሆነችው ሀገር የሚያኖረን من فضله ከችሮታው لا يمسونا فيها እሷ ውስጥ የማይነካን ስንሆን ነሶቡን ችግር ማለት ነው ولا يمسونا فيها لغوب የተለያዩ አደጋ መከራዎችም ሳይነካን የምንኖርባት የሆነችን ጀነት ያኖረን ጌታ ምስጋና ይገባው ይላሉ የጀነት ሰዎች ስለዚህ ዱንያ ምንድናት አذهب عنا الحزن ማለት ትካዜ ዱንያ ላይ የተለያዩ መሷኢብ ችግሮች ብዙ ሙሲባዎችን ያሳለፈንና ጀነትን የወፈቀን ጌታ الله سبحانه وتعالى مسكانا يقباو وفي الحديث في صحيح مسلم يتزجب عند حديث الله سام بتشالبل ان شاء الله من بلوا علي الله ملكتنيا الدنيا سجن المؤمن وجنة الكافر بلوا يچلنا من يقبال والله سلفوቻችን እኮ ይላሉ عباد الله የሆነ ደስታ ሲሰማኝ እንደው ፋ ያለ ኑሮ ሲሆን እሰጋለሁ ይላሉ ስጋ አላህ ያንከባከበህ ሊሆን ይችላል እያሰባህ ሊሆን ይችላል እንዴት ተሰብቶ ይታረዳል ሙክት በደንብ ሲያበላው መጀመሪያ ባለቤቱ ለሱ አዝኖ አይደለም ደህና ብር እንዲያመጣ ወይ ደግሞ ደህና ሰብቶ እንዲበላ ነው እያበላው ያለው ስለዚህ አንድ ያማኝ ሲመቸው ሊፈራ ይገባል ይላሉ ሰለፎቻችን ለምን ነብዩ ይው በሐዲስ እንዲህ ብለዋል አዱንያሉ ዱንያ ይቺ ዱንያ እኛ የምንሯሯጥላት ቤት ለመገንባት መኪና ለመግዛት አንዱ ለመብለጥ የምንለፋላት ዱንያ አሉ ነብዩ አለይሂ ሰላቱ ወሰለም ሲጅኑል ሙእሚኒ ያንዳማኝ እስር ቤቱ ነች ያንዳማኝ እስር ቤቱ ነች ወጀነቱል ካፊሪ የካሃዲዎች ደግሞ ጀነት ናት እንዴት ልክ እንደ ጀነት ይጠቀማሉ ማለት ነው እነሱ አይደለም ከአኺራ አንፃር ስትታይ ለነሱ ጀነት ናት ይቺ ማለት ነው እንጂ አለዛ ስንት ካሃዲ አለ ስንት ካፊር አለ ስለነብራሃን ነው ስለመብራሃን እያለ የሚለምን የለም አለ እኮ ካፊር ታዲያ ጀነት ናት ተብሎ ሲያበቃ ለምንድን ነው የሚለምኑት ካፊሮቹ ልትል ነው አይደለም ሸሁ እንደዛ አይደለም አኺራ ላይ ካለው ቅጣት ከጀሃነም የተነሳ ጀነትን ከመነፈጋቸው የአላህን እይታ ከማጣታቸው የተነሳ ዱንያ ጀነት ናት ለነሱ ማለት ነው እንደዛ ማለት ነው እና ደግሞ አብዛኛው ካፊር ገንዘብ ስለሚያገኝ ከዛ የተነሳ የተነገረ ነው አላ ኩሊ ሐል ዱንያ የአማኝ እስር ቤት ናት ሊገርመን የሚገባው ስንደሰት እንጂ ስናጣ ሲቸግረን አበሳ ሲበዛ አይደለም የሆነ ነገር ሲመቸን ነው ልንሰጋ የሚገባው የሰለፎቻችን ምክር ይሄ ነው ዒባደላህ
ስለዚህ ይሄ ነው በመጨረሻም እንግዲህ እኛ ቃል አላህ ለመባባል ቃል ረሱላህ ለመባባል አላህ Subhanahu Wa Ta'ala ያበቃን የሆነ ጌታ ምስጋናና መስግነው والله አላህን እናመስግን አላህ በዚህ ዲን ላይ እንዲያጸናን ዱዓ እናድርግ ነብዩ ዱዓ ያደርጉ ነበር አንተዬ ያ ሙቀልበል ቁሉብ ثبت قلبي على دينك ይሉ ነበር አንተ ልቦናዎችን ገለባባጭ ሆንከው ጌታ በዲንህ ላይ አጽናኝ ስንቱ ተንሸራተተ ትናንትና እከልየ حفظه ምን ሲባል የነበረው ሁሉ ነኮተኮ መንሃጅ ሰለፍን ወይ ለብር ይሸጣታል ወይ ለሆነ ነገር ወይ ለሆነች ጥቅም ወይ በጎን ሸሆ ይነካበታል ወይ የሆነ ነገር እየሆነ ስንቱ ነኮተ ታዲያኛ ምን አለን እምንተማመንበት ምንድነው ዱዓ እናድርግ ያ ሙቀልበል ቁሉብ ثبت قلبي على دينك ويا مصرف القلوب صرف قلبي على طاعتك ይያል ዱዓ ልናደርግ ይገባል ማለት ነው ቃል አላህ ቃል ረሱላህ ለመባባል ላበቃን ጌታ ምስጋና ይገባው ሰው ሁሉ እየተሰባሰበ ግማሹ ጫት ጀባ እየተባባለ ዱዓ ይደራረጋል ግማሹ ቂሷ ይተራረካል የሚገርም ቂሷ የሚገርም አጃኢብ ደሞ ሰሞኑንስ እንደው ጭራሽ በኢፋ መተዋል የሚያወሩት ወሬ ኢና ሊላሂ ወኢና ኢለይሂ ራጂዑን ሱብሃንአላህ ሻህ ሱራ የሚባሉት አለ እቺም ብቻ ነው ምለው አፉ ሻህ ሱራ የሚባሉት ለምን መሰለህ ሻህ ሱራ የተባሉት አለ እንግዲህ ሰው ህዝብን እንደማስተማር ቁርአንን እንደማቅራት ሐዲስን እንደማቅራት ዳዕዋ እንደማረግ ይሄንን ቂሷ ይነግሯቸዋል የወልዮች ነገር ከባድ ነው ሚስጥሩ አለና ነው የጀመረው ሻህ ሱራ የሚባሉትን ታቃለህ አራላቅም የሰውን ታሪክ አታቀም ሻህ ሱራ ለምን እንደተባሉ አራላቅም ይላል ምስኪኑ ገበሬው ምን ይላል እሱ ሻህ ሱራማ የተባሉት ተረግዘው ባለበት ሰዓት ይላል እንግዲህ ገና ተረግዘው እኮ ነው እናት ሆድ ነው እሺ እዛ እየኖሩ ባለበት እናት ሆድ 9ኛው ወር ሲገባ ሊወለዱ ሲል እኔ ሀይድ በሚወጣበት የወሊድ ደም በሚወጣበት ሽንት በሚወጣበት በቆሻሻ ቦታ አልወጣም ስለዚህም ወጣው ቤት ነው በሱራ በእናቴም ብርት ነው ወጣው አሏል ሱብሃንአላህ በጣም ግርም በላያለኝ ሐቂቃ እኔ የሚገርመኝ የሚያዳምጠው ሰውዬ ሱራ ማለት ምንድነው ታውቃላችሁ ያው መቼም ሁሉም ቂራአት የቀራ ነው ሱረት ማለት እምብርት ማለት ነው ሱረት ማለት እምብርት ማለት ነው ስለዚህ እምብርት የተባሉት ሸህ ሱራ የተባሉት በእናተው እምብርት ወጥተው ነው በእናተው እምብርት ለምን በቆሻሻ ቦታ ለዲንታችሁም ብለው ተመልከት እንግዲህ ወልይ የሚሆኑት እዛው ሽል ሆነው ነው ማለት ነው لا حول ولا قوة إلا بالله كذخود خرافات ጭምልቅልቅ ካለ አካሃድ አውጥቶ አላህ ሱናን ለወፈቀን አላህ Subhanahu Wa Ta'ala ምስጋና ይገባው جزاكم الله خيرا لاستماعكم ትንሽ ያው አስረዝም ያለው አፉ ትሉኛላችሁ السلام عليكم ورحمة الله وبركاته وعليكم